ሰባት ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ ሰባት ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላችሁ። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና አመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ ሰባት ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደው አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድነው አሉት። ሰባት ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም ዘጠነኛ እንዳይሆኑ። ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ ሰይጣን ነው የሚፈትነህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርዳለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ አሉት። ደስ አለው። ይሄማ ቀላል ነው አለና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣው አንተ አንድ ቀን አታድርም ይላል። እኚህ ካህን ዝም ብለው ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምእመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ ነው። ይገርማቸዋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የኔ ኃጢአትማ ብዙ ነው፣ እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ ያለ አመት 2 አመት 3 አመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምጽ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ፣ ተሰወረ።